እመጣለሁ በሉስኪ ወደ እኔም ወስዳቸዋለሁ። ወደ እኔ ምን እላቸዋለሁ? ወስዳቸዋለሁ። ይህንን ኃይለ ቃል ንጹሕ ባህሪ መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ምዕመናን ቤተ ክርስቲያን በዚህ ቃል መነሻነት ከሰማይ ከምድር ሌላ የምትጠብቀው አንዳችም ነገር የላትም። የቀረላት ተስፋ የክርስቶስ መምጣት ነው። ወገኖቼ ብዙውን ጊዜ በብዙ ቦታ ላይ ልትሰሙ ትችላላችሁ። በዚህ ዘመን እንዲህ ይከሰታል፣ በዚህ ዘመን እንዲህ ይፈጠራል፣ በዚህ ዘመን ይሄ ሆኖ ታያላችሁ ብለው እንድንጓጓ ተስፋ እንድንጥልበት የሚያደርጉ አንዳንድ ነገሮችን ታዩ ይሆናል። ቤተ ክርስቲያን ከተመሰረተችበት ሰዓት አንስቶ እስካሁኑ ጊዜ ድረስ የምትጠብቀው ተስፋ ይሄ ነው ወገኖቼ። ሁለተኛ እመጣለሁ ወደ እኔም ደግሞ እወስዳቸዋለሁ አለ። ስንተኛ እመጣለሁ? የመጀመሪያው አመጣጥ ያበቃበት ቃል ነው ወገኖቼ። የመጀመሪያው አመጣጥ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው አመጣጥ ብዙ በረከቶችን ሰጥቶናል። የወደቀው የሰው ልጅ ከወደቀበት ተነስቷል። ዘዚያነ ወተነሳ ወእንቲአሁ ወተዋመነ ብሎ በዚህ በዕለተ ዓርብ ውዳሴ ማርያም ክፍል 2 ላይ የምንጸልየው ጸሎት አለ። የእኛን ሞታችንን ወደ ራሱ ሊወስድ የእርሱን ሕይወት ለእኛ ሊሰጠን የመጣው ነው የመጀመሪያው አመጣጥ። የመጀመሪያው አመጣጥ ደካማ የነበረውን የሰውን ልጅ ሥጋ ተዋህዶ ገንዘቡ አድርጎ ነበር የመጣው። የመጀመሪያው አመጣጥ የወደቀውን የሰው ልጅ ለማንሳት የጠፋውን የሰው ልጅ ለመፈለግ ነበረ የመጣው። በቀራንዮ አደባባይ በዚህ የተነሳ የመጣበትን ዋናውን ዓላማ ሊፈጽም በቀራንዮ አደባባይ ተሰቀለ። የቀረበ በጥፊ የራቀ በድንጋይ መታው። ጻዳ በመሰለው ፊቱ ላይ ምራቅ ተተፋበት። ለኔ ላንተ የተከፈለውን ውድ ዋጋ ወገኖቼ ዘወትር እንድንረሳው አያስፈልግም። የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ ያንን ብርቱ ዋጋ ስለኔ ስላንተ ስላንቺ ከፍሎ ደግሞ በዛ በመቃብር ላይ ተቀብሮ በሦስተኛው ቀን ከተነሳ በኋላ እንዲያው ተነስቷል ብቻ ብላ ቤተ ክርስቲያን አታስተምርም። በትንሣኤው ያገኘናቸው በረከቶች አሉ ወገኖቼ። እነዚህን 4 መሰረታዊ በረከቶች እንመለከታለን። ነገርን ከስሩ ውሃን ከጥሩ እንዲሉ አበው በቤተ ክርስቲያናችን አስተምሮ በትንሣኤው ያገኘናቸው በረከቶች አሉ። በምኑ ያገኘነው? በትንሣኤው አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ያገኘናቸው ለፍጥረት የሰጠው በረከት አለ። የመጀመሪያው በጌታችን በመድኃኒታችን በኢየሱስ ክርስቶስ ያገኘነው በትንሣኤው ያገኘነው ታላቅ በረከት የመጀመሪያው ለዘላለማዊ ሕይወታችን ማረጋገጫ አግኝተናል። ለምን አይነት ሕይወታችን? ለዘላለማዊ ሕይወታችን። በዚህ በሮሜ መልእክት ምዕራፍ 6 ቁጥር 9 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ ከሙታን ተነስቶ ወደፊት ሞት እንዳይዘው ሞትን ወደፊት እንዳይገዛው እናውቃለን አለ። ራሱ ሐዋርያው ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 13 ላይ ደግሞ እንዲህ ብሎ ያረጋግጥልናል። ለዘላለማዊ ሕይወታችን ማረጋገጫ ሰጥቶናል። የክርስቶስ ትንሣኤ። የማን ትንሣኤ? የክርስቶስ ትንሣኤ። እንዲህ ነው የሚለው፣ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችን ከንቱ ነው። ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተለይቶ ተነስቷል። እርሱ የማይነሳ ከሆነ ያልተነሳ ከሆነ እኛስ በሚያስፈራ ኑሮ የምንኖረው ስለምንድን ነው ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ
ለዘላለማዊ ሕይወታችን ማረጋገጫ ሰጥቶን ነው ከሙታን መካከል ክርስቶስ የተነሳው። ሁለተኛ በተስፋ እንድንኖር አድርጎናል። የክርስቶስ ትንሣኤ በምን እንድንኖር? በተስፋ እንድንኖር አድርጎን ነው የተነሳው። በአንደኛ የተሰሎንቄ መልእክት ምዕራፍ 4 ቁጥር 11 ላይ በተሰሎንቄ የሚኖሩ ምዕመናን እናት ወንድም እህትና ዘመዳቸውን ቀብረው ድንኳናቸውን ሳያፈርሱ የለበሱትን ምንጣፍ ሳይሰበስቡ ሐዘናቸውን አብዝተው ጠበቁት። ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ነገር ግን ወንድሞች ሆይ ተስፋ እንዳሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ የምናግራችሁን ስሙኝ አላቸው። ምን ብለው ስላሉት? አንቀላፍተው ስላሉት፣ ነፍሳቸው ከሥጋቸው ተለይቶ ስላሉት፣ ተስፋ እንዳሌላቸው፣ ተስፋ እንዳልተነገረላቸው፣ ክርስቶስ አልሞተልንም እንደሚሉ በቀቢጽ አስተምሮ እንደሚመላለሱት ተስፋ እንዳሌላቸው እንዳትኖሩ ነግራቸዋለሁ ካለ በኋላ ነገር ግን በዚህ ቃል ደግሞ ተስፋ አድርጉ ይላል። በዚህ ቃል ምን አድርጉ? ኢየሱስ ክርስቶስ እንደሞተና እንደተነሳ ካመናችሁ አላቸው። ሁለት ነገር ነው የተናገረው። እንደሞተና ደግሞ ምን እንዳለ? እንደተነሳ ካመናችሁ ከእናንተ በሥጋ የተለዩት ሁሉ እርሱ እንደተነሳ ምን ይላሉ? ተስፋ ሰጥቶናል። ሶስተኛ ነፃነትን አስገኝቶልናል። የክርስቶስ ትንሣኤ ምንን አስገኝቶልናል? ነፃነትን አስገኝቶልናል። ሐዋርያው ቅዱስ ጳውሎስ በገላትያ 5 ላይ ከቁጥር 1 ጀምሮ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣ። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በምን ቀንበር አትያዙ? አዎ በክርስቶስ ትንሣኤ ያገኘነውን ካየን በኋላ እንደገና ሁለተኛ ደግሞ የነገረንን እሱን እንነጋገራለን። አሁን በዓለ ዕርገቱን ነው እያከበረች ያለች ቤተ ክርስቲያን። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ካልን በኋላ በትንሣኤው ያገኘናቸው በረከቶችን መዘንጋት የለብንም። የመጀመሪያው ለዘላለማዊ ሕይወታችን ማረጋገጫ ሰጥቶናል። ሁለተኛ በተስፋ እንድንኖር አድርጎናል። ሶስተኛ ነፃነትን አስገኝቶልናል። አራተኛ ሰላምን አረጋግጦልናል። ምንም ሰላምን። እንዲህ ነው የሚለው የእግዚአብሔር ቤተሰቦች በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይለዋል። ይህን ሰላም ምንን የሚያልፍ? አቤት ከልካይ የሌለው መረበሽ ዳግመኛ በማያገኘን መልኩ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ አገኘን ይላል። ወገኖቼ በረብሻ ውስጥ ለነበረች ዓለም፣ ሰላም ለጠፋት ዓለም፣ ለታወከች ነፍስ ወገኖቼ የክርስቶስ ትንሣኤ ሰላምን ያረጋገጠልን ነው። አምስተኛውና የመጨረሻው የማይተኛ እረኛ እንዳለን አረጋግጠናል። ምን የማይተኛ እረኛ እንዳለን አረጋግጠናል። ወገኖቼ በክርስቶስ ትንሣኤ ያገኘናቸው እነዚህ በረከቶች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው አመጣጡ የሰጠን በረከቶች፣ ያረጋገጠልን በረከቶች፣ ወድቆ የነበረው ሲነሳ፣ ጠፍቶ የነበረው ሲገኝ፣ አዝነን የነበርን ጥርሳችን በሳቅ ሲሞላ፣ እነዚህን 5 ቁም ነገሮች መርሳት አይገባም። ለዚህ ነው መዝሙረኛው ቅዱስ ዳዊት በመዝሙር 121 ቁጥር 4 ላይ እንዲህ አለ፣ እነሆ እስራኤልን የሚጠብቅ አይተኛም፣ ደግሞ ምን አይልም አያንቀላፋም ብሎ ያረጋግጥልናል። ከዚህ በኋላ ነው የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን በረከቶች ሁሉ ለፍጥረት ከሰጠን በኋላ 40ኛው ቀን እስኪደርስ ድረስ የእግዚአብሔር ቤተሰቦች እያስተማራቸው ቆየ ይላል። በቤተ ክርስቲያናችን አስተምሮ እነዚህን ቁም ነገሮች ማየት ተገቢ ስለሆነ ነው ከስር ጥቂት የነካሁት። የእግዚአብሔር ቤተሰቦች አሁን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን፣ ምስጢረ መንግሥተ ሰማያትን ካሳያቸው በኋላ ሩቅ ለነበሩት ቀርቦ ርቀው ለነበሩት ሉቃስና ቀሌዮጳ እዛው ሰፈራቸው ድረስ ኤማውስ ድረስ ተከትሎ ጥብርያዶስ የቀደመው ስራቸው ላይ የተመለሱትን እነ ጴጥሮስን ጥብርያዶስ ባህር ድረስ ሄዶ
መነሳቱን አውጆ ሚስጥራቱን ሁሉ ከገለጠላቸው በኋላ 40ኛው ቀን ሲደርስ ወደ ቢታንያ ይዟቸው ሄደ ይላል። በስንተኛው ቀን? በ40ኛው ቀን ይዟቸው ሄደ። እጁንም ዘርግቶ ተስፋን ይሰጣቸው ዘንድ አስተማራቸው ይላል። መጀመሪያ ትምህርትን ነው ያስተማራቸው። ሊያሰለጥናቸው ፈለገ። አንድ የጦር ወታደር ለጦርነት የተመለመሉ ሰዎችን የእግዚአብሔር ቤተሰቦች ለጦርነት እስኪበቁ ድረስ ቀለሃ አይሰጣቸውም። ይሰጣቸዋል? አይሰጣቸውም። ምንድነው የሚያደርገው? ወደ ካምፕ ያስገባቸዋል። ወርም 2 ወርም የቀለሃውን አገባብ፣ የመሳሪያውን አፈታት፣ አተኳኮስና ደግሞ ምሽግን አቆፋፈር ሲማሩ ይከርማሉ። የእግዚአብሔር ቤተሰቦች እኔና እናንተም ሳይማሩ አስተማሪ ደግሞም ሳያውቁ አውቀናል ከሚሉት ራሳችንን እንድናጸዳ ይሄ መንፈሳዊ ትምህርት ይመክረናል። አንድ የጦር መሪ በጦርነቱ ላይ እንዳይሸነፍ ሲፈልግ ጦረኞቹን መጀመሪያ እንደሚያለማመዳቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ይዟቸው ሄደና 40ውን ቀን ሙሉ ግን ሲያሰለጥናቸው ነበር። ስንቱን ቀን? 40ውን ቀን የዚህን ዓለም ክፉነት ሲነግራቸው ነበር። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። የእውነት ተመልከቱኝ። ወገኖቹ ወደ ሆኑት መጣ። ወገኖቹ ግን ምን አላሉትም? አልተቀበሉትም። የተባለልኝ ነኝ። ያጎረስኳቸው ሲነክሱኝ ተመልክታችኋል። የቀረብኳቸው ሲርቁኝ አይታችኋል። የወደድኳቸው ሲጠሉኝ ተመልክታችኋል። 2 ዓሣና 5 ቂጣን ባርኬ ያበላኋቸው ምግቡ ከሰውነታቸው ሳይዋሃድ በአንደበታቸው እንደዘለፉኝ አይታችኋል። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። የቅርብ ሩቅ ሁሉ ይጠቋቋምባችኋል። በስሜ የተጠላችሁ ትሆናላችሁ። ስሜን ስትጠሩ ዓለም ደስ ላይለው ይችላል። እውነት ነው። ዛሬም በቤተ ክርስቲያን ላይ የሚጠቆመው ጣት ከዚህ የተነሳ ነው። ስለ ስሙ ዋጋ እንከፍል ይሆናል። ስለ ስሙ እንሰደድ ይሆናል። ስለ ስሙ የእግዚአብሔር ቤተሰቦች የቆዳን ሌጦ ለብሰው በጉዱር በገደሉ የተንከራተቱ የአባቶቻችንን በረከት ስለምንፈልገው መከራን ሁሉ እንችላለን። ለዚህ ነው በቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ መድኃኒታችን ኢየሱስ ክርስቶስ ከዚህ በኋላ አድርጋለሁኝ፣ አሁን ቀኑ ደርሷል፣ እንግዲያስ ደግሞ ሌላ ቤት ላዘጋጅላችሁ ሄዳለሁ አላቸው። ወገኖቼ የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገትን ስንመለከት የዛሬው እርገት በሥጋ የተደረገ እርገት እንጂ እግዚአብሔር በባህሪው ከዚህ አለ ከዚህ የለም ተብሎ የሚነገርለት አይደለም። እግዚአብሔር አረገ ስንል ከዚህኛው ስፍራ የለም ማለት አይደለም። እነዛ እንዳትረዱ። ለእግዚአብሔር ቀኝና ግራ ፊትና ኋላ የለውም። እርሱ የማይገኝበት ስፍራ የለም። ወገኖቼ ቅዱስ ዳዊት እንዲህ አለ፣ እንደ ንስር ክንፍ ተሰጥቶኝ ብበር በውስጥም ደግሞ በባህር ውስጥ ብገባ አንተ በዚያ አለክ። የሌለህበት ስፍራ የለም። እሱ የማይገኝበት የለም። ነገር ግን የእግዚአብሔር ቤተሰቦች ሰው በሆነ ጊዜ ከሰማይ ሰማያት ወረደ እንዳልን ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር የመጣበትን ዓላማ ከፈጸመ በኋላ ደግሞ ወደ ሰማይ ጥግ ወደ ነበረው ክብሩ ሲወጣ ደግሞ አረገ እንላለን። የእግዚአብሔር ቤተሰቦች ሰው በሆነ ጊዜ ከሰማይ ሰማያት ወረደ ማለታችን ከዚህ የሌለ በዚያ ብቻ ያለ ነው ማለታችን ሳይሆን ምድራዊነትን ገንዘብ አደረገ ማለታችን ነው። ከሰማይ ሰማያት ወረደ ስንል የቀደመውን ስፍራውን ለቀቀ ማለታችን አይደለም ወገኖቼ። ነገር ግን የሥጋን ገንዘብነት ገንዘብ አደረገ ማለታችን ነው። የምንም ገንዘብ? የሥጋን ገንዘብ ገንዘብ አደረገ ማለታችን ነው። አሁን ታዲያ ወደ ሰማይ ወጣ ስንል በሥጋ ግብር መናገራችን ነው። የእግዚአብሔር ቤተሰቦች ይሄንን ቅዱስ አባ ሕርያቆስ በሚገባ ያመሰጥረዋል። በእርግጥ ልንረሳው የማይገባ የእግዚአብሔር ቤተሰቦች ዋናው ነገር የሥጋ እርገት የቃል ርደት የተፈጸመው
በማኅፀነ ድንግል ማርያም ነው። ከሰማያት ሰማያት ቢወርድ የእግዚአብሔር ቤተሰቦች በድንግል ማኅፀን ነው ያደረው። እንደገና ደግሞ ወደ ሰማይ ያረገ ብንል ከእርሷ በነሳው ሥጋ ነው። እሱን ነው ይዞ ያረገው። እንዲህ ይላል ሊቁ አባ ሕርያቆስ እመቤታችንን ባመሰገነበት ድርሳኑ እንዲህ ይላል። ኦ ምዕራቅ እምድር እስከ ሰማይ ብሎ እመቤታችንን ያመሰግናታል። ከምድር ወደ ሰማይ መውጫ መሰላል አንቺ ነሽ ይላታል። ምን አንቺ ነሽ? አቤት! ከየት ወዴት መሄጃ? ከምድር ወዴት መሄጃ? ወደ ሰማይ መሄጃ መሰላል አንቺ ነሽ ይላል እና ጌታችንን ከእርገቱ አስገጥሞ የእግዚአብሔር ቤተሰቦች ሰማይ ከሰማይ የወጣ የለም ደግሞ የሚወርደውም እሱ ነው የሚለውን የዮሐንስ ወንጌል ምዕራፍ 3 ቁጥር 13 በማኅፀነ ድንግል ማርያም ላይ ፈጽሟል። ሌላም ደግሞ አለ። የእግዚአብሔር ቤተሰቦች በሁለት ነገር እርገቱን ማየት ያስፈልጋል። የመጀመሪያው እርገት የእግዚአብሔር ቤተሰቦች በስውር የሆነ እርገት ነው። በምን የሆነ? በስውር የሆነ ነው። የእግዚአብሔር ቤተሰቦች ስውር የሆነው የተፈጸመውን እርገት በግልጥ ለማሳየት ነው። ደቀ መዛሙርቱ እያዩት ነው ያረገው። ምን እያሉት? አቤት! እያዩት ነው ያረገው። ስለዚህ ለምንድን ነው ደቀ መዛሙርቱ እያዩት ያረገው ስንል የመጀመሪያው እርገት የእግዚአብሔር ቤተሰቦች በሚስጥር የተፈጸመ ነው። የተፈጸመውን ሚስጥር ደግሞ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ውጪ የሚያውቀው የለም። እንዲህ ብሎ አሁንም ያስቀምጠዋል። ቅዱስ አትናቴዎስ እንዲህ ይላል። በሰማይ ቤተ መቅደስ፣ በየት ቤተ መቅደስ? በሰማይ ቤተ መቅደስ ከሚያገለግሉ ባለሟሎቹ በቀር የጌታን ወደ ዓለም መምጣት ያወቀ ማንም አልነበረም ይላል። ያንን ያየችው እመቤታችን ቅድስት ድንግል ማርያም ናት። ይኩነኒ ስትል አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ በማኅፀኗ አደረ። የእግዚአብሔር ቤተሰቦች እነሆኝ የጌታ ባሪያው ነኝ ያለችው መምህረት ድንግል ማርያም። ስለዚህ ያንን መላእክት ሲያመሰግኑት ትሰማ ነበረ። በማኅፀኗ ውስጥ የሚከናወነውን ድንቅ ነገር ታይ ነበረ። ለዚህ ነው እግዚአብሔርን ያየው አንድስ እንኳን የለም። በቅፉ ያለ አንድያ ልጁ ግን እሱ ምን አለ? ተረከው ብሎ ሊቁ አስቀምጦታል። ስለዚህ የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግን እያረገ ባለበት ሰዓት ግን አርገ እግዚአብሔር በይባቤ እግዚእነ በቃርነ ቀን እያሉ ሊቃውንተ ቤተ ክርስቲያን ያመሰግናሉ። እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ አረገ ይላሉ። ቀድሞ የነበረው አመጣጥ ስውር ነበር፣ አሁን በግልጥ የእግዚአብሔር ቤተሰቦች ቀድሞ የነበረው አመጣጥ የእግዚአብሔር ቤተሰቦች በግልጥ የሆነ አልነበረም። አሁን ግን በስውር አሁን የቀድሞ አመጣጥ በስውር ያሁኑ በግልጥ መሆኑን ሲያሳይ ነው። ደቀ መዛሙርቱ እያዩት በቢታንያ ሊያርግ ጠራቸው ይላል። ሁለተኛው ታዲያ ምንድን ነው ስንል ሁለተኛው ደግሞ የእግዚአብሔር ቤተሰቦች ዳግም በመዋረድ እንደማይመጣ ለመግለጥ ነው። የመጀመሪያው አመጣጥ በጲላጦስ ፊት ሊቆም ነው የመጣው። የመጀመሪያው አመጣጥ ሊቃነ ካህናቱ ዘብተውበታል። በመጀመሪያው አመጣጥ የአይሁድ ጭፍሮች ምራቃቸውን ተፍተውበታል። በመጀመሪያው አመጣጥ እስከ መስቀል ሞት ድረስ መከራን ተቀብሏል። የቀረበ በጥፊ የራቀ በድንጋይ መጥቶታል። ከእንግዲህ ወዲህ ግን እንዲህ አይሆንም ስትል ቤተ ክርስቲያን ይህንን ስትመሰጥርልን መሞት ሳይገባው መራብ ሳይገባው ከዚህ በኋላ እንደነዚህ አይነት ነገሮች ዳግመኛ እንደማይሆኑ ሊያረጋግጥልን ደቀ መዛሙርቱ እያዩት አረገ ይላል። እየነገራቸው ሳለ ግን ልባቸው ተረበሸ። ጌታ ሆይ ያስተማርከን ትምህርት አብረህን ነበርክ እያልን ነበረ ተስፋ የምናደርገው። አሁን ደግሞ ልለይ ነው ትለናለህ። በፊት የተያዝክ ጊዜ እረኛው ሲያዝ መንጋው ይበተናል እንደሚባል መግቢያ ቀዳዳ አተን ነበረ። አሁን ደግሞ ተነሳልን ብለን ሰላም ለእናንተ ይሁን ካልከን በኋላ አሁን ደግሞ ደስ ሲለን እንዴት አደርጋለሁ ትለናለህ ብለው ልባቸው አዘነ። የዚህን ጊዜ እንዲህ አላቸው፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ይሄ ቃል እንዴት ደስ ይላል!
እስቲ እስከ ዓለም ፍጻሜ በሉ። እስከ መቼ ድረስ? ለአንድ ወር አይደለም። እስከ መቼ ድረስ? ለመንፈቅ አይደለም። እስከ መቼ ድረስ? እስከ ዓለም ፍጻሜ። ምንድን ነው የሚያስቸግራችሁ? የእግዚአብሔር ቤተሰቦች ኋላ ላይ እንመጣበታለን። መጀመሪያ ወደ ቢታንያ ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራቸው እያበረታ እያተጋቸው ደርሰዋል። ልባቸው እርገቱን ሲሰሙ ግን ልባቸው ስላዘነ በማቴዎስ ወንጌል ምዕራፍ 28 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያላቸው። ይሄ ብቻ አይደለም፣ ልባችሁ ደግሞ ምን አይበል? አይታወቅ። በእግዚአብሔር ምን በሉ? እመኑ። እስቲ በእግዚአብሔር እመኑ በሉ። አዎ፣ በእግዚአብሔር የማያምን ልብ ይታወቃል፣ ግራ ይገባዋል። በገንዘቡ የተደገፈ ሰው ልቡ የታወቀ ነው የሚሆነው። 4-5 ጥበቃ በር ላይ አቁሞ እንቅልፍ አያይም። የሚናከሱ ውሾችን በር ላይ አስቀምጦ አደገኛ አጥር የእግዚአብሔር ቤተሰቦች ከቦት 3ኛውን 4ኛው ቤት ላይ መኝታ ቤቱን አድርጎ የውስጠኛውን የመኝታ ቤት ቁልፍ በ4-5 አይነት ቁልፍ ቆልፎ ጭምር ኮከብ ሲቆጥር ይነጋለታል። በማን የማያምን ሰው? በእግዚአብሔር የማያምን። በእግዚአብሔር የማያምን ሰው እየሄደ አልተራመደም። እየሮጠ የማይደርስ ሰው ነው። በልቶ የማይጠግብ ጠጥቶ የማይረካ ሰው ነው። በማን የማያምን? በእግዚአብሔር የማያምን። በእግዚአብሔር የማያምን ሰው መተማመኑን በእግዚአብሔር ላይ አላደረገምና የሚጸልየው ጸሎት ጥርጥር የበዛበት ይሆናል። ይሆንል ወይስ አይሆንም ይላል። አሁን ይሄ ከእግዚአብሔር አቅም በላይ ነውን እንደማለት ቁጠሩት። የእርሱ ተራራ ከሆነበት ለእግዚአብሔር ደግሞ ከዚያ በላይ የሆነ የሚመስለው አለ። በማን የማያምን ሰው? እግዚአብሔር የማያምን። በእግዚአብሔር የሚያምኑትን ደግሞ ተመልከቱ። ደረቴ ቅር አይኖርብኝ የዚህን ዓለም ጣዕም ላጣጥም አይሉ። በእግዚአብሔር የሚያምኑትን ተመልከቱ። እነ ቅድስት ክርስቶስ ሰምራ የእግዚአብሔር ቤተሰቦች 11 ልጆቻቸውን በቤት ጥላ አንዱን ጡት ያልጣለውን ሕፃኑን ልጇን ይዛው ወጣች። በእግዚአብሔር አምናለችና በቤት ያሉትም ሳይቀሩ የእግዚአብሔር ናቸው፣ ይሄ የያዝኩትም ሕፃን የእግዚአብሔር ነው ብላ ወጣች። ጻድቁ አባታችን ዛሬ በዓላቸውን የምናከብርላቸው አቡነ አረጋዊ በእግዚአብሔር ያመኑ ቅዱሳን የእግዚአብሔር ቤተሰቦች ተማምነውበታልና እግዚአብሔር ከቀስት ፊት የሚያበልጡበትን ኃይልና ጉልበት ሰጥቷቸዋል። ለዚህ ነው ሰማዕታትስ የዚህን ዓለም ጣዕም በእውነት ላቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ መራራ ሞትን ስለ መንግሥተ ሰማያት ምራቁ፣ ታገሱ። በእግዚአብሔር የተማመኑማ እነ ዳንኤል ከአናብስት አፍ ድነዋል። በእግዚአብሔር ተማምነው የወጡማ እነ አብርሃም ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል ተብሎ ቃል ተገብቶላቸዋል። በእግዚአብሔር የሚያምኑ እንደነ ዮሴፍ አይነት በወንድማቸው ተሸጠው ቢገኙም እንኳን ንጉሥ ይሆናሉ። በማን ያመኑ? በማን ያመኑ? አዎ፣ መውጫ መግቢያዬን እግዚአብሔርን እመንና ጀምረው። ትዳር ለመጀመር የፈለጋችሁ እባካችሁ ገንዘብ ስላላችሁ ትዳር አይወሰንም። ቤት ስላለ መኪና ስላለ አይደለም። መጀመሪያ ማን ይፍቀድ? እግዚአብሔር ይፍቀድ። ምሪት መጠየቅ ያስፈልጋል። አምኜብሃለሁ፣ አብረኸኝ የምትወጣ አብረኸኝ የምትገባ ከሆነ እባክህን አሳካልኝ በሉት። ትምህርት የምትጀምሩ እግዚአብሔርን አምናችሁ ጀምሩ። በልባችሁ ጥርጥር አይዋል። በትንሽ በትልቁ እምነታዊ ትጥቃችሁ የሚላላ አይሁን። ደቀ መዛሙርቱ ግራ ገባቸው። ሲያስተምራቸው ኖሯ ከቃሉ ትምህርት የእጁን ታምራት እያዩ አድገዋል። ግን ልባቸው ፈራ። ልባቸው አይፍራ፣ አይደንግጥ። በእግዚአብሔር እመኑ አላቸው። በማን እመኑ? አዎ፣ በእግዚአብሔር እመኑ። ደግሞ በእኔ እመኑ፣ በአባቴ ቤት ሰፊ መኖሪያ አለ። ያን እሰጣችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ ትኖሩ ዘንድ ሁለተኛ መጥቼ ወደ እኔ ምን እላችኋለሁ? ይሄ ነው አሁን ደስ የሚለው ቃል። ይመጣል መድኃኒዓለም፣ ሊወስደን ይመጣል መድኃኒዓለም፣ ሊጠቀልለን ይመጣል መድኃኒዓለም፣ ወደ ክብሩ ወዳዘጋጀልን ሊጠራን ይመጣል መድኃኒዓለም፣ ነጭ ከለበሱት ጋር ሊደምረን ይመጣል መድኃኒዓለም። ሁለተኛ እመጣለሁኝ አለ።
ስንተኛ እመጣለሁ? ይሄ ተስፋ እንዴት ደስ ይላል መሰላችሁ። ከዚያም በኋላ ደቀ መዛሙርቱ እያዩት እጁን አነሳና ባረካቸው ይላል። እጁን አንስቶ ምን አላቸው? ባረካቸው። ዛሬም ይሄ በረከትን ለእኛም ያስፈልገናል። ያ 2 ዓሣና 5 ቂጣ በባረከው እጁ ባረካቸው። እውር ባበራበት እጁ ባረካቸው። ለምጻም ባነጻበት መዳፎቹ ባረካቸው። ጎባጣውን ባቀናበት መዳፉ ባረካቸው። ሙት ባስነሳበት አልዓዛርን በ4ኛው ቀን ያንን ከመቃብር ስፍራ ላይ ባስነሳበት መዳፎቹ ባረካቸው። ወገኖቼ ያ እጅ ዛሬም እኛን ይባርካል። ያስፈልገናል ወገኖቼ። እየሮጥን የማንደርስ ሰርተን ልክ ያልሞላልን መባረክ ያልሆነልን ሰዎች አለን። እባክህን ባርከን በሉት። በእጅ መዳፍ ባርከን፣ ኑራችንን ባርክ። በትዳሬ ደስተኛ ሆናለሁ ብዬ ገብቼ ነበረ፣ ጭቅጭቅ ቤቴ ሞልቶታል። እባክህ እጅግ ይባርከኝ በሉት። ያንን እጅ ተመልከቱት ወገኖቼ፣ በእጁ ባረካቸው ይላል። ለሀገራችን ዛሬ ያ እጅ ያስፈልጋታል ወገኖቼ። በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 3 ላይ ታስታውሳላችሁ። ምዕራፍ 2 ምዕራፍ 3ን አንብቡት። አንዲት ቆንጆ ሰውነቷን ተለቃልቃ መሻሽ ላይ ልብሷን ቀይራ አልጋ ላይ ወጣች። ከዚያም በኋላ ከወጣች በኋላ በሯ ይንኳኳል። እተኛችበት ስፍራ ላይ ሆና ማነው አለች። ወዳጅሽ ነኝ፣ በርሽን ክፈችልኝ አላት። ምንሽ ነኝ? ወዳጅሽ ነኝ፣ በሩን ክፈች አላት። እሷም ደግሞ የእግዚአብሔር ቤተሰቦች እንዴት ዳግመኛ የታጠበውን ሰውነቴን አሳድፋለሁ? እንደገና ደግሞ የለበስኩትን ቢጃማ ቀይሬ በር እንዴት እከፍታለሁኝ? እባክህ አልነሳም አለችው። እባክሽን እያለ ያንኳኳል ወገኖቼ። መድኃኒዓለም ስንት ጊዜ የእኛን በር አንኳኳ። ስንት ጊዜ ሰው ሁንልኝ እያለ ያንተን በር አንኳኳ። ስንት ጊዜ ሰው ሁኝልኝ እያለ መድኃኒዓለም ያንቺን በር አንኳኳ። ጠቅም አድርገንበታል። አሁን ያንኳኳ እባክሽ ወዳጅሽ ነኝ ክፈችልኝና የዚህ ጊዜ ልብሴን ቀይሬያለሁ፣ ዳግመኛ ስሊፐር አድርጌ ዳግመኛ የተጣጣብኩትን ሰውነቴን ደግሞ ምድር አስነክቼ በር ከፍት ዘንድ አልችልም፣ እባክህን ሂድ አለችው። የዚህ ጊዜ በበሩ ቀዳዳ ላይ ግን እጁን አሳያት ይላል። እጁን ምን አላት? ይኸውልሽ ብትከፍችልኝ ኖሮ ልባርክሽ ነበር፣ የጎደለው እንዲሞላ ያነሰው እንዲበዛ የመረረው ሕይወትሽን አጣፍጠው ነበር። በእንግዲህ ሰላም ሁኚ አላት። የተሸለቆረውን እጁን አሳያት ይላል። ብንና ነች። ስትነቃ ለካ ወዳጇ ነው። በሩን ከፈተች፣ ደንግጣ ወጣች። እርሱ ግን የለም ሄዷል። መፈለግ ጀመረች። በየመንደሩ እየገባች ወዳጄን አይታችሁታልን ትላለች። አንድም ሰው አይተነዋል የሚላት የለም ነበረ ይላል። አንብቡግቡና ሽፍቶች መንገድ ላይ ያገኟትና አንገላቷት ይላል። በእለቱ በርህን የማትከፍት ከሆነ በወንበዴዎች እጅ ላይ ትወድቃለህ። በእለቱ በርህን የማትከፍቺ ከሆነ ወንበዴዎች ያሰቃዩሻል። ወንበዴ የተባለው ሰይጣን ዲያብሎስ ነው። እናም ትላለች፣ ወዳጄን አይታችሁት ከሆነ ወዲያው እንዲህ አለች፣ እባካችሁን መንገደኞች የምታገኙት ከሆነ ወዳጄን ካገኛችሁት ወዳጅህ በር የዘጋችብህ አንተ መሆንህን ያውቃ አሁን በመንገድ ላይ ወድቃለች ብላችሁ ንገሩት። ሰውንልኝ እያለ ዛሬም ያንኳኳል። የንስሐ ልብ ይኑርህ እያለ መድኃኒዓለም ዛሬም ያንኳኳል። ልባርክህ በእጄ መዳፍ ልባርክህ እያለ ዛሬም መድኃኒዓለም በርህን ያንኳኳል። በትንሹ ትልቁ የምትጣላ አትሁን፣ በውሃ ቀጠና አትነጫነጭ፣ እባክህ በእኔ ምን እምቢ ብሎ መድኃኒዓለም ዛሬም በርህን ያንኳኳል። ታረቅና አስደስተኝ፣ ልባም ሰው ሁንና ደስ አሰኘኝ ብሎ መድኃኒዓለም ዛሬም በርህን ያንኳኳል። የፍቅር ሰው ሁኝልኝ ብሎ ዛሬም መድኃኒዓለም በርሽን ያንኳኳል። የትህትና ሰው፣ የሥነ ምግባር ሰው፣ በሃይማኖቱ የጸና በምግባሩ የጎለመሰ ሰው እንድንሆንለት ዛሬም መድኃኒዓለም በራችንን ያንኳኳል። ክፈቱልኝ እኔ ልግባና ያልጎላው ይሙላ፣ የጎደለው ይሙላ፣ ያነሰው ይብዛላችሁ ይላል። ስንቶቻችንን በር የዘጋንበት? ትህትና አልባ የሆንን በኳስ ጨዋታው ጉባኤ የቀረን ከንስሐ አባታችን ጋር ተራ ቀጠሮ መያዝ እንኳን አቅቶን ቤተ ክርስቲያን ከመሄድ
ከመሄድ ይልቅ የንስሐ አባቴ ቤት አይመጡም እያለን የምናፌዝ እኮ ዛሬ መድኃኒዓለም ከተጣላሹ ጋር እባክሽ ታርቅልኝ ይላል መድኃኒዓለም። እሚለነው እንኳንስ ሽማግሌ መድኃኒዓለም ከሰማይ ቢወርድም አልታረቅም ብለን በሩ ዘግተናል። እንዴት ሰላም እናገኝ? እንዴት በረከት እናገኝ? ታዲያ እንዴት የለፋው ይባረክልህ? ታዲያ በራችንን ክርችም አድርገናል። እባካችሁ ይሄን እጅ ያስፈልገናል። ክፈቱ፣ እባካችሁ ክፈቱለት። የትህትና ሰው እንሁን። በንስሐ የምንመላለስ ሰው እንሁን። አንድ ቀን ሰው ይሆንልኛል ይላል መድኃኒዓለም። በዚህ በሉቃስ ወንጌል ምዕራፍ 13 ላይ ተተርጉሟል። አንድ ጊዜ ፍሬ ያገኝባታለሁ ብዬ መጣሁ ይላል። የለም ፍሬ። ሁለተኛ መጣ፣ ፍሬ ፈልጎ የለም። ሶስተኛ ፍሬ ፈልጎ መጣ፣ አሁንም አላፈራችም። የአትክልቷን ጠባቂ ጠራውና ስለምን መሬቱን ታጎሳቁለዋለች? ስለዚህ ከዚህ በኋላ ምን ትባል? አቤት ትቆረጣለህ። ቁረጣታ ነው። መድኃኒዓለም በወጣትነት ፍሬ ፈልጎ ይመጣል። የትህትና ፍሬ፣ የመታዘዝ ፍሬ፣ የፍቅር ፍሬ በልጅነታችን ይፈልጋል። ያቃብናል። እሱን አይነቱን ልቁረጣው አይልም። ቆይ እስቲ ቃል እግዚአብሔር ተምሮ በጓደኛ ባልሆነ ጓደኛ ተይዞብኝ ይሆናል ጥቂት ልጠብቀው ይልና በሁለተኛው ዓመት ይመጣል። በወጣትነት ዘመን የትህትናን ፍሬ ይፈልግብናል። ወደ ሥጋ ወደ ሙቀርቦ ይሆን ብሎ የመታዘዝን ፍሬ፣ የፍቅርን ፍሬ፣ ራስን የመግዛትን ፍሬ ይፈልግብናል። አሁንም የለን። አሁንም ይቆረጥ አይልም። እስቲ አንድ ዓመት ደግሞ ሊጨምርለት ይላል። ሶስተኛ በሽምግልናችን መድኃኒዓለም ይመጣል። አሁን ሲመጣ ራስን የመግዛት ፍሬ መድኃኒዓለም ይፈልጋል። የሽማግሌነት ፍሬ፣ የማስታረቅ ፍሬ፣ የመምከር ፍሬ፣ የመገሰጽ ፍሬ መድኃኒዓለም ፈልጎ ሲመጣ ከማስታረቅ ይልቅ የምናጣላ ሆነን ያገኘናል። ከምናስማማ ይልቅ ለጸብ መንስኤ ሆነን ያገኘናል። የዚህን ጊዜ እንዲህ የሚል አይመስላችሁም? ክርስቶስ ሰምራ በባህር ላይ ቆማ የጸለየችበትን ሀገር ስለምን ታጎሳቁላለህ? አቡነ ተክለ ሃይማኖት በሁለት ዓመት በሁለት እግር አንዱን እግራቸው ደግሞ ከድካም የሚቆረጥ 7 ዓመት የቆሙባትን ይችን ምድር ስለምን ያጎሳቁላል? እነ ሰማዕቱ ቅዱስ ጊዮርጊስ በመጋዝ የተሰነጠቁ በውስጡ የተፈጩባትን ምድር ስለምን ያጎሳቁላል? ቁረጥ ይላል መድኃኒዓለም። እናም ያ የወይን ጠባቂ ቀርቦ እባክህን ፍግ በሰዓቱ አቀርብላታለሁ፣ ምግብ በሰዓቱ ሰጣታለሁኝ፣ እባክህን ስንት ዓመት ጨምረላት? 1 ዓመት። እና ቅዱሳኑ ይቀርቡና መድኃኒዓለም አባቴ እባክህን አስካለ ማርያም ሞላ ጎደለ እያጫወተቻት ዓለም ተረብሻ ነው፣ ጥቂት እባክህን 1 ዓመት ጨምረላት። እና በቅድስናችን መሰላችሁ ዓመት የተጨመረው በቅዱሳኑ ወንጃ በጻድቃን በሰማዕታቱ እግዚአብሔር ፊት በመቆም ያገኘነው በረከት ነው። እና ምቹ ያስፈልገናል ወገኖቼ። እባካችሁ ሥጋውን በልተን ደሙን ጠጥተን እንዲባርከን ይፈልጋል መድኃኒዓለም። እና እጁን አነሳና ምን አላቸው? ባረካቸው። የዚህን ጊዜ በርቀት ሳይሆን በመራቅ የእግዚአብሔር ቤተሰቦች ከፍ ከፍ አለ። ዓይናቸውን ሰክተው ከዓይናቸው እስኪጠፋ ድረስ ሸኙት። እስከ ዓለም ፍጻሜ ግን ከማን ጋር ነኝ? ከእናንተ ጋር ነኝ አላቸው። ከእናንተ ጋር ነኝ። ከዚህ በኋላ የእግዚአብሔር ቤተሰቦች ዓይናቸው በሰማይ ላይ እንደተተከለ ቀረ። ሰዓት ነጎደ፣ ጊዜው ሄደ። 2 ነጫጭ የለበሱ መላእክት ግን መጡና እንዲህ አሏቸው፣ አሁን እያያችሁት እንደሄደ እንዲሁ ደግሞ ምን ይላል? እስቲ ይመጣል በሉ። በማለት ይመጣል በሉ። ምን ይላል? አዎ እያያችሁት እንደሄደ እንደዚሁ ደግሞ ምን ይላል? ይመጣል። ይሄ በቅዳሴያችንም እኮ አለ። ምዕመናን ቅዳሴ ያስቀድሳቸው መጨረሻው ክፍል ላይ ድርገት ይባላል። ምን ይባላል? እሱ ማለት ምን ማለት መሰላችሁ? የሰማይና የምድር ምስጢራት መዋሃድ፣ አንድ መሆን። የመጀመሪያው አማናዊ ጽዋ፣ አማናዊ ህብስት ወደ መሆን ቀርቧል። እግዚአብሔር እርሱነቱን ሊሰጠን ወደ እኛ መጥቷል። ስለዚህ ድንገት ሲወርድ መጋረጃው ሲከፈት ሰው ሁሉ ቅዱስ 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 ይላል። ምን ማለት ነው?
ከሰማያት ሰማያት የወረድ ከድንግል ማርያም የተወለድ አምላካችን እግዚአብሔር ሆይ ክበርልን ይላል። ይሄ ብቻ አይደለም፣ ሰው ሁሉ እንደገና ደግሞ ይጎነበሳል ወይም ይሰግዳል። ለምንድን ነው የምንሰግደው? ከሰማያት ሰማያት የወረድ ከክብር ዙፋን ዝቅ ብለን እኔን የፈለግከኝ መድኃኔዓለም ሆይ ክበርልኝ እያልን ዝቅ እንላለን። ከዚያም በኋላ መጨረሻ ላይ እንደገና የእግዚአብሔር ቤተሰቦች ይመለሳል። ሲመለስ እርገቱን ነው የምናስበው። የእግዚአብሔር ቤተሰቦች ከተመለሰ በኋላ ዲያቆኑ ይመጣና ደግሞ በሰላም ብንበሉ ግቡ ይላል። ጸሎት ተደርጎ በሰላም ብንበሉ ግቡ። ይሄ ማለት ምን ማለት ነው? ልክ እነዚህ ሁለት መላእክት ተገልጠው በሰማይ ላይ ናቸው የተከሉትን ደቀ መዛሙርትን እንዲህ አሏቸው፣ እያያችሁት እንደሄደ እንደዚሁ ደግሞ ምን ይላል ይመጣልና፣ ስለዚህ በሰላም ሂዱ አሏቸው። በሥርዓተ ቅዳሴያችን የእግዚአብሔር ቤተሰቦች ሚስጥሩን ልናውቀው ይገባል። ዓይን ተሳትፎ ያደርጋል፣ ያያል፣ ሚስጥራትን ያያል። በቅዳሴ እጅ ከቤት እግር ከቤት አምጥቶ መቅደስ ላይ ያቆመናል። አምስቱ የስሜት ሕዋሳት እኩል ነው ቅዳሴውን የሚሳተፈው። እጅ በር ላይ ሲደርስ የማተማል፣ ከንፈራችን ደግሞ ቅጽረ ቤተ ክርስቲያንን ይሳለማል፣ ይስማል። አፍንጫችን የዕጣኑን መዓዛ ያሸጣል። ጆሮአችን ተሰጠውን ይሰማና በአንደበታችን እንዲመለስ ያደርጋል። ዛሬ የእግዚአብሔር ቤተሰቦች አንዳንድ ጉዶች መጥተው ቅዳሴውን ቤት ሆኜ እከታተላለሁ ይላሉ። ተሳትፎ ያስፈልጋል። ቅዳሴ እኩል ቆሞ የሚሰሙት እኩል ሆኖ ተግባራዊ የሚያደርጉት ስርዓት ነው። የሰው ልጆች ሁሉ ከእግዚአብሔር ጋር የሚገናኙበት ሚስጥራዊ ቋንቋ ነው ቅዳሴ። ደግሞ አንዳንዶች ይመጣሉ፣ ምልክተኞች፣ አጋንንት በስልክ እናወጣለን የሚሉ ደግሞ ይመጣሉ። ደፋሮች፣ ቤተ ክርስቲያን ያላስተማረችውን የሚያደርጉ በእጁ አነሳና ባረካቸው ነው የሚለው። እጁን አንስቶ ምን አላቸው? እንኳንስ በስልክ ቀርቶ እጸበል ውስጥም ገብተህ በለቀቀህ፣ በመስቀሉም ተዳብሰህ በለቀቀህ የዘንድሮ ጋኔን። እንደውም አንድ አባት የሰይጣን መንፈስ ሁለት አይነት ነው አሉ። ስንት አይነት ነው? አንደኛው መንፈስ ምዕመናን በስማም ስትሉበት ይወጣል። ሁለተኛው ግን ራሱ እያማተበ ነው የሚመጣው። ከባድ ራሱ እያማተበ ነው የሚመጣው። ለዚህ እኮ ነው እንዲህ አይነት መንፈስ በጾምና በጸሎት ካልሆነ በስተቀር ምን አይልም አይወጣም ያለው። ወገኖቼ እጁን አንስቶ ባረካቸው። በእርገቱ ታዲያ ሐዋርያት የተደረገላቸውና የሚደረግላቸውን አራት መሰረታዊ ነገር አግኝተዋል። የእግዚአብሔር ቤተሰቦች ሲመለሱ ደስ ብሏቸው ተመለሱ ነው የሚለው። ምን ብሏቸው ተመለሱ? ለምንድን ነው ደስ እያላቸው የተመለሱት? ሐዋርያት ሲሄዱ ደስ ብሏቸው ከእነርሱ ጋር ስለነበረ ነው። እርሱ ሲያርግ አዝነው ነበረ። ነጫጭ የለበሱ መላእክት አሁን እያያችሁት እንደሄደ እንደዚሁ ደግሞ እንደነገራችሁ ይመጣል፣ ስለዚህ በሰላም ግቡ ደግሞ ካላቸው በኋላ ደስ ብሏቸው ሄዱ ይላል። ለምንድን ነው ደስ ያላቸው? በአራት መሰረታዊ ነገር ደስ ብሏቸዋል። የመጀመሪያው በቡራኬው። እስቲ ቡራኬ በሉ። የእግዚአብሔር ቤተሰቦች በመባረካቸው ደስ አላቸው። ምን በማለታቸው? በመባረካቸው። እጁንም አንስቶ እንደዚሁ ምን አላቸው? ባረካቸው። ቅዱስ ያሬድም ይህንኑ ያነሳዋል። እጆቹን በላያቸው ላይ ጭኖ ባረካቸው ይላል። መድኃኔዓለም እሱ ይባርከን። ወገኖቼ መባረክ እንፈልጋለን። ዛሬም በሥርዓተ ቅዳሴው ላይ ሥርዓተ ሕዝብ ከተደረገ በኋላ ካህኑ እጁን ያመሳቅላል። አይታችኋል አይደል? ከቅዳሴው በኋላ እጁን ያመሳቅላል። ምሳሌነቱ የዚህ ነው። ይህ ብቻ አይደለም። የቀደሰው ካህን በመስቀል አያሳልምም። የሚያሳልመን ምኑን ነው? እጁን ነው ወገኖቼ፣ እጁን ነው። ሚስጥር አለው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ቤተሰቦች እጁንም አንስቶ በላያቸው ላይ ጭኖ ምን አላቸው ነው የሚለው። የዛ ምሳሌ ነው። በእጅ ለመባረክ ግን ማስቀደስ ይጠይቃል ወንድሜ። በሞባይል ብቻ ሰምቼዋለሁ አስቀድሻለሁ አይሰራም። መባረክ አለው፣ ተግባር አለው፣ መስገድ አለው፣ መቆም መነሳት አለው፣ ተሰጦ መመለስ አለው። እግዚአብሔርና መስገድ በውስጡ አለ። ስለዚህ ይሄ እጅ ዛሬ እኔና እናንተን የሚባርከን ወገኖቼ፣ የመጀመሪያው ቡራኬ ነው። የእግዚአብሔር ቤተሰቦች
ሁለተኛው እንደገና ሹመት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ምስጢራት ሁሉ ለደቀ መዛሙርቱ አድርጎላቸዋል። የመጀመሪያው የተደረገላቸው ቡራኬ ነው። እጁን አንስቶ ባረካቸው ይላል። እጆቹን አንስቶ ምን አላቸው? ባረካቸው። ሁለተኛ ቡራኬው በውስጡ ከያዛቸው ታላላቅ ምስጢራት መካከል አንዱ ሲመት መንፈሳዊ ነው። መንፈሳዊ ሹመት ሰጥቷቸዋል። ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ያንን ሹመት ሰጥቷቸዋል። የእግዚአብሔር ቤተሰቦች በምድር ያሰራችሁት ሁሉ በሰማይ ምን ያለ ይሁን፣ በምድር የፈታችሁት ሁሉ በሰማይ ምን ያለ ይሁን። ያንን ስልጣን ሰጥቷቸዋል እና የመጀመሪያው ቡራኬ ይሆናሉ። በመድኃኒዓለም መባረክ ቀላል ነው። እናንተ አረሱ ይባርከን። ሞላ ጎደል ዓለም እያጫወተችን ነው። እጁን ልኮ መድኃኒዓለም ይባርከን። እግዚአብሔር ቤተሰቦች እና አባ ሕርያቆስ እመቤታችንን አይተዋት እኮ ተደንቀዋል። እነ ቅዱስ ኤፍሬም ዛቲ የቲ ትንቢቶሙ ለነቢያት ያላት በምን በየትኛው ሚስጥር ነው ብሎ ባርኪን እያሉ እነ ቅዱስ ኤፍሬም አትሮንሱ እንደ እሳት በሚመለመለው አትሮንስ ላይ ቆመው ድንግል ማርያም ፊት ለመቆም አደግድገው ቆመው ድንግል ሆይ እባክሽን ባርኪ ይሏት ነበር። አረ ድንግል ማርያም ትባርከን። ልጇ አረገ ስንል አንዳንድ ሰዎች ትክክል ነው ይላሉ። እርሷም ማረጋለች ስንል ይሄ እንዴት ይሆናል ይላሉ። ይገርማል። ሀራ ሰማይ ብዙኃን ማርጎሙ ሐሳቤ የሚል አንድ ሊቅ የተናገሩት ምስጢር አለ አንድ መጽሐፍ ላይ። እመቤታችን ቅድስት ድንግል ማርያም ያረፈችለት ከሰማይ የነበረው ስርዓት ሁሉ ንውጥውጥታ ሆነ። ወደ ምድር ቅዱሳን መላእክት ከልጇ ጋር ወረዱ ይላል። ሀራ ሰማይ ብዙኃን ማርጎሙ ሐሳቤ እንዘ ይዜምሩ ቅድሜኪ ወመንገለ ድኅሬኪ ማርያም ሞትኪ ይመስል ከብካበ ብሎ ሊቁ ያሰረው ድንግል ማርያም ረፍትሽ ሰርግ ይመስል ነበር አላት። ምን ይመስል ነበር? ዳዊት በገናውን ይዞ ሊያመሰግናት መጣ። አባ ሕርያቆስ እነ ቅዱስ ኤፍሬም ለምስጋና ተገለጡ። ረከው የነበሩ ሁሉ የእግዚአብሔር ቤተሰቦች ድንግልን ሊያመሰግኑ ቀርበዋል። ዛሬ የተነሳ ሰው መጥቶ አልዓዛርን ከሞት ያስነሳ መድኃኒዓለም የእሱን የወለደች ድንግል ማርያም አረገች ስንል ይገርመዋል። ስለዚህ ሾሟቸዋል። በምድር ያሰራችሁት በሰማይ ምን ያለ ይሁን ታሰረ ይሁን። ሶስተኛ ተስፋ ሰጥቷቸዋል። ተስፋው የእግዚአብሔር ቤተሰቦች ሁለት አይነት ተስፋ ነው። የመጀመሪያው መንፈስ ቅዱስን እልክላችኋለሁ ብሏቸዋል። ምን እልክላችኋለሁ? የዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሚነግረን፣ የሉቃስ ወንጌል ምዕራፍ 24 ቁጥር 49 የሚነግረን ይሄን ነው። መንፈስ ቅዱስን ምን እልላችኋለሁ? ተስፋ ነው እልክላችኋለሁ። የሚያጽናናችሁ ዓለም ለፈተና ስታቆማችሁ የሚያበረታችሁ፣ የሚገፉ የሚያደፉ ሲመጡ የሚያጸኗችሁ፣ አንገታችሁ ላይ ሰይፍ ደረታችሁ ላይ ጦር ሲወረወር የሚመክትላችሁ፣ አቅም ጉልበት የሚሆናችሁ፣ በአውደ ምሕረቱ ወንጌል አገልግሎት ስትቆሙ ሞገስ የሚሆናችሁ፣ ለአንደበታችሁ ቃል የሚሆን ምስጢር እንዳይጠፋባችሁ የሚያደርጋችሁ መንፈስ ቅዱስን ምን እልላችኋለሁ? ኧረ ይላክልኝ። ሚስጥሩ እየጠፋን አይደል እንዴ? ግራ እየተጋባን አይደል እንዴ ምዕመናን? ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ የእግዚአብሔር ቤተሰቦች የእኛ እርገት ነው። መድኃኒታችን ኢየሱስ ክርስቶስ አረገ ስንል የእግዚአብሔር ቤተሰቦች ተነሳ ስንል በእርሱ ትንሣኤ የእኛም ትንሣኤ ነው። እርሱ አረገ ስንል ወደ እርሱ ደግሞ እንደሚወስደን የሚያረጋገጫ ሲሰጥ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በቀኝም ተቀመጥ አለው። ይህ ሥጋ ቀድሞ አንተ መሬት ነበር ነህ፣ ወደ መሬትም ትመለሳለህ የሚል አዋጅን ሰምቶ ነበር። ዛሬ ግን ስለዚህ ሥጋ ከሰማያት በላይ መሆን ብቻ አልበቃውም፣ በመላእክት ቦታ አልወሰነውም፣ አልተወሰነም። ይህም ክብር አልበቃውም። ከመላእክት በላይ ከሆነ ከሱራፌል በላይ ከፍ ከፍ አለ። ወጥቶ ከሊቀ መላእክት በላይ ሆነ እንጂ ወደ ላይ መውጣት ብቻ አልበቃውም። ወደ መንግሥቱ ዙፋን ወጥቶ በላይ እስኪቀመጥ ድረስ ነው እንጂ አለ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 88 ቁጥር 23 ላይ ይህንን ተናግሯል። አራተኛና የመጨረሻው የእግዚአብሔር ቤተሰቦች ቅድም ያልኩት ነው። እዚህ ላይ
የኛም ምርገት አለ። እኔ ባለሁበት እናንተ ትኖሩ ዘንድ ሁለተኛ መጥቼ ምን እላችኋለሁ? አራተኛው ግን ቀጠሮ ሰጥቶናል። ቀጠሮ ነው። ይሄ ቀጠሮ የእግዚአብሔር ቤተሰቦች ለሁላችን የሚሆን ነው። ወደ ሰማይ ሲሄድ እንዳያችሁት እንዲሁ ደግሞ ምን ይላል? የሐዋርያት ሥራ ምዕራፍ 1 ቁጥር 11 የሚነግረን ይሄንን ነው። መላእክቱም የተናገሩት ይሄንን ነው። ቅዱስ ዮሐንስም በራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቤተሰቦች የተናገረው ይሄንን ነው። ስለዚህ እነዚህን አራቱን ነገሮች አዩና የመጀመሪያ ቡራኬያቸውን አሰቡ። ሁለተኛ ሹመት ተሰጣቸው። ሶስተኛ ተስፋን ደግሞ እንዲያደርጉ ተስፋ መንግሥተ ሰማያትን እንዲህ እንደሚወርሱ ነገራቸው። አራተኛ ቀጠሮ ቀጠራቸው። ሁለተኛ መጥቼ ምን እላችኋለሁ? ይሄንን ሲያስቡ ደስ ብሏቸው ተመለሱ ይላል። ወገኖቼ እኔና እናንተ ሕይወታችን መልካም ኑሯችን ያማረ እንዲሆን መድኃኒዓለም በእጁ መዳፍ ይባርከን። ጤና ላጣው ዛሬ ያ እጅ ያስፈልገዋል። በየጸበሉ የሚንከራተቱ በየሆስፒታሉ ላሉ ያ እጅ ዛሬ ያስፈልገናል።